አልዋለም አላደረም። እርግጠኛ አይደለንም። እርግጠኛ አይደለንም። የተኛችበት ሆስፒታል ለምን አይደወልም? የተኛችበት ሆስፒታል ተደውሎ ለምን አይጠየቅም? እዚሁ ላይፍ ላይ ለምን ሆስፒታሉ ነው የሞተችበት ሆስፒታል ስልክ ቁጥር ከተገኘና ሆስፒታሉ ካለ ላይፍ ላይ መልስ ይሰጣል። ቆይ እናቴ መብረቁን መሰለ የካቲት ነው አስክሬኗ የተመረመረ የተባለው። የካቲት አስክሬን አይመረምርም። ዳግማዊ ሚኒሊክ ነው የሚመረመረው አስክሬን። ሲቀጥል ደግሞ አርቲስት አስረስ ነው ማን ነው የሚባለው? ድሮ ምንድነው ቼሪ ነው ምናምን አርቲስት እሱ አጎቷ ነው። ስለዚህ እሱን የማግኘቱ ነገርም ቀላል ነገር ስለሆነ አሁን የካ ሚካኤል የተባለው መረጃ በውስጥ ጻፉልኝ። ዩቲዩብ ላይ አለ ተደውሎ ተጠይቀው ያው ሚካኤል የሚባለው እኮ ሄደዋል። ምንም አይነት መቃብር የለም ቆመዋል አሉ። እዛ ሄደው አይተዋል። ሰላም አስረስ እኮ ትላንትና ላይቭ ላይ ተደውሎለታል። ምንም አውቀው ነገር ነው የለም ማለት የምን ለቅሶ ምንም ወንድሟ እኮ ነው ምንም ነገር የለም። ምንም ቤተሰቦቿ መረጃ የላቸውም። አስፈራርቷቸዋል። ይሄ ነገር ረጅም ነው። 3 አመታችን ከተገናኘ አላውቅም ማለት አስረስ። ይሄ ጉዳይ ረጅም ነው። ፖለቲካዊ ነው። ከአሜሪካን እስከ ጀርመን ከጀርመን እስከ ኢትዮጵያ አሌክስ ለምን ፈራችሁ? እሱ አሁን ከልጇ ጋር ያላት ግንኙነት ከዚህ በፊትም ጮሃለች። የኢትዮጵያ ሕዝብ አልተረዳትም እንጂ ለምንድን ነው አሌክስን የፈራችሁ? ከዚህ በፊትም የሆነ ነገር አለ። ዘረኛ ነው እንደዚህ ነው ስትል ነበር ነው አይደል? የፈራችሁ ነገርም አለ። መጀመሪያም እሷ የምታውቀው ነገር አለ። ይፋ ያላደረገችው ነገር ነው እንጂ እናትየው ራሱ የሆነ የፈራችሁ ነገር አለ። ልጁ የሆነ ያለው ነገር አቅም አለው። እነሱን ሊያሰቃያችሁ የሚችለው መንገድ አቅም ያለው ነው ይመስለኛልና ከዚህ በፊትም ጮሃለች። ሕዝብ አልተረዳትም። አቅም ካለ አንዴ ተናግሬ ልውረድ። መብረቁ በህይወት ካለች ድረሱላት። ይሄ ልጅም አለ ሚዲያ የሚጠቀም ልጅ ነው። መጥቶ ዴዚም ልጇ ናት። መጥቶ ፊት ለፊት ለህዝብ ትናገር። እሷ ካልሆነ ግን ሆስፒታል የተኛችበት ጠየቅ። እሷ ታግታ ከሆነ በምን ይታወቃል? ዴዚስ ምን እንዳለች ምን ላይ እንዳለች ምን ይታወቃል? በትክክል እሷን እንተዋት። ሲኛው ታስኪያንቺ ምትያለሽ የሚመችሽ ከሆነ ጋይስ ኮፕሊንክ አድርጉልኝ። ኮፕሊንክ ሪፖርት ይደረገ ነው አካውንቴ ላይ። ኤልያስ ምንድነው መረጃ? ሰላም እንዴት ናችሁ? መብረቁ እንዴት? ሰላም እንዴት ነህ? ደህና ነህ? አማን ነው። እኔ ወንድሞችም አባቴም የካ ሚካኤል ነው የሚያገለግሉት። ስሟን ከነገራችሁ እዛ አካባቢ መቼ እንደሆነ በምን ሰዓት እንደሆነ ሙሉ መረጃ ልነግራችሁ እችላለሁ። ስሟን ከነገራችሁ እዛው ነው የሚያገለግሉት። ኮሜንት ላይ ጻፉለት። አሁን ደውለህ ልታሰማን ትችላለህ? ችግር የለም እችላለሁኝ፣ ግን ስሟን ንገሩኝና ቀኑን ካወቃችሁ ቀኑን ስሟን ከነገራችሁ ችግር የለውም። የካ ሚካኤል ደግሞ ቀብር አልቆመም። እስኪ ስሟን የምታውቁ ስሟን ስጡት አንዴ። ወንድሞቹ እዛ የሚሰሩ ከሆነ አሁን ደውሎ ሊያሰማን ይችላል። እሺ ኮሜንት ላይ ያዝ ስሟን። እስከዛ ላስታውቅ ነው ስልኬ። ኦኬ ትትና ታምራት አሁን ያለፈው እሑድ ስለዚህ ሴትዮዋ የታመነ ማለት እርግጠኛ የሆነ ነገር አይደለም የምታወራው። ገባ? አሁን ለምሳሌ እዚህ ዛሬ እዚህ ቤት ከገባች የሆነ ነገር ታወራለች፣ የሆነ ቤት ደግሞ በኋላ ስትገባ ሌላ ነገር ነው የምታወራው። ገባ? ግን ትናንትና ዮኒ ማኛ ቤት እንዳለችው ትትና የተቀበረችው እሑድ ዕለት ነው፣ ያለፈው እሑድ ዕለት ነው ያለችው። ኦኬ ያለፈው እሑድ ትትና ታምራት ነው ስሟ። ኦኬ እሺ ማሪቱ ስልክ አምጪልኝ እስቲ አንዴ። ከታች ተናኝ ታምራት ነው የሚሉት እየጻፉ ነው ከታች እና ተናኝ ታምራት ይላል። ዝም ብለው ነው ትትና ታምራት ነው ስሙ። ኦኬ
አንዴ ጠብቁኝ። እሺ በደውልላቸው። አይ ተቀብራለች ምናምን ካሉ የቀብሯን ፎቶ ያንሱልን። ኦኬ ኦኬ እሺ ሁለት ሰዎች አላችሁ። ታብታብ አድርጉ እንጂ መብረቁን እየያዘው እኮ ነው ኔትወርክ። አዎ ታብታብ አድርጉ። ሜምበር ሆኑ፣ ኮይን ስጡ፣ ጊፍት ጋላሪ ሙሉ። በገንዘብ ባይሆን ጥሩ ነበር። ያ ሜምበሩ በተለይ በጣም የሚያስፈልገው ጋይስ፣ ሜምበርና የቲክታክ ምልክት ብቻ። ሌላው እንኳን ይበላችኋል፣ ተውት፣ ይቆርጥባችኋል። ምን ያደርጋችሁ? ቴንክ ዩ። እኔ ይህን ጉዳይ ጠበቅ እንዳደረገው ያስገደደኝ ልጇም አሌክስም ሲሰርበው ስላየው በሰው ፊት የሰደበና ያንጓጠጠ እንዲህ እንኳን መልካም ነገር እያደረገ እየመሰለ ለሰው በጣም እወድሃለሁ እያለ ፍቅር እየገለጸ ታዛዥ መስሎ እንኳን ጭድም ያደርጋል። እነዚህ አይነውጣን ልጇ ራሷ ዱቄት ብላ ሰደበቻት። እሱ ራሷ ዛተባት። ሴትዮዋ ሳትሞት ሞታለች ብሎ አፍነዋት ቢሆንስ ለዚች ነፍስ መድረስ የለብንም? እንጠይቃለን። እኔ አርቲስቱ ተደውሎ ሲጠየቅ ወንድሟ ነው እንግዲህ አይ እኔ 3 ዓመት ካገኘኋት ምንም የሰማሁት ነገር የለም ሲል ጥያቄ ፈጠረብኝ። ለኔ የሷ ሞት ላይ አዲስ አበባ አብረው እየኖሩ የሷ ሞት ላይ ሄዶ ለቅሶ ያልደረሰ ወንድም አስቡት እስኪ። በዛ ላይ ከአርቲስቶች በላይ ታዋቂ ናት ሴትዮዋ። ታዋቂ ሆናለች ኦሬዲ። ታዋቂ ሰው ሞተ ሲባል ሞተ ብቻ ነው የሚባለው? አለው እንዳትል ታፍና ሊሆን ይችላል። ሞተች ያሉ አካላቶች አፍኗት ሊሆን ይችላል። በአሁኑ ሰዓት ሀገራችን ላይ ሰው ማፈን በጣም ቀላል ነው። የምታዩት ነው። በየቀኑ ነው የምትታፈነው። ሚዲያው ለዚህ ከማግኘት ምን ያደርጋል ታዲያ? ለምሳሌ እቺ ሴትዮ ታዋቂ ናት። ስትሞት ቀብር ሲካሄድ ቪዲዮም የለም፣ ፎቶ የለም፣ ምን የለም። እንኳን ይለቀቃል ሞተች ብለው እንዳሳወቁ ቪዲዮ የቀብር ስነ ስርዓት ሲካሄድ በእርግጠኛነት የሌላው ቢሆን እንደዚህ ይካሄዳል። በጣም ብዙ አወዛጋቢ ነገሮች አሉ። ስለዚህ አሜሪካን ሀገር ባለምግብ ቤት ናት። ወላሂ ተከታተሉላት። ሆቴል እቺ ሴትዮ ሞተች ከመባሉ ከ3 ቀን በፊት ዴዚና አሌክስ ተጣልቶ ነበሩ። ዴዚም ሄዳ ነበር። ከዛ ለምንድነው ሄደችው ለምንድነው የሌለችው ምናምን ሲባል እኔ በግ አይደለችም አልገዛዋትም፣ አፈቀርኳት አፈቀረችኝ እንጂ እርፍት አደርጋለሁ ብላለች። ብቻ ውስብስብ ነው በጣም በቃ ማለት እንትን ነው የተያያዘ ነገር ነው። ገባክ አይደለ? አሁን እቺ ሴትዮ እኔ የሚመስለኝ አሜሪካን ኤምባሲ አሜሪካን ውስጥ እዛ መቼ እንደሄደች ከአሜሪካን መቼ እንደወጣች መቼ ኢትዮጵያ እንደገባች የአሜሪካን ኤምባሲ ውስጥ እንትን ሪፖርት ቢያደርጉ ደስ ይለኛል። እኔ በቀደም እንትና ራሱ ሲያወራ ነበር። ትላንትና ጠዋት አካባቢ ዮኒ ማኛው ሲያወራ ነበር። ማታ ደግሞ አጀንዳውን ሌላ አርጎ ቀይሮ ሲያወሩ አየሁኝና በጣም እንትና ላይ ለምን ለአዲስ አንደኛ አሜሪካኖች አሜሪካዊ ናት እቺ ሴትዮ። አሜሪካዊ ስለሆነች የአሜሪካ መንግስት ይጠይቃል። አንድ ዜጋው ከሀገሩ የወጣው ስንት ሰዓት ነው፣ መቼ ገባ፣ ከየት ወዴት፣ ኢትዮጵያስ መቼ ገባች የሚለው ነገር አለ። በአሁኑ ሰዓት ቴክኖሎጂ የረቀቀበት ዘመን ነውና ለዚህ ሴትዮ ድምጽ እንሆናት። እቺ ምስኪን ያለ አባት ልጆቿን አሳድጋ ወላሂ እኔ እንደናት ለራሴ እንደናት አንጀቴ ነው ያረረው። እንደናት ማለት ነው። ልጇስ ወንድ ልጅ አላት ተብሏል። ልጇ የለም እንዴ? ሚዲያ ይጠቀም አንድ ወንድ ልጅ የ25 ዓመት ልጅ አለ። እሱ ራሱ አሜሪካን ነው ያለው። ይደውልና ይጠይቅ። እናት ነው ሬሳይቷ አላየም። ዴዚም አልሄደችም። እሱ ማለት ልክ ወንድም የሚባሉ የሉም። ይቺ ሴትዮዋ እንደምታወራው ከሆነ ወንድሞቿም አሉ ነው የምትለው። ደወሉልኝ ያለችው ወንድሞቿ ናቸው። ግን ይሄ ፌክ ነው፣ ውሸት ነው። ሌላ ደግሞ ለመብረቁ የሚለው የዴዚ ወንድም ነው። የዴዚ አንድ ወንድም አላት። የ25 ዓመት ልጅ አለ እኮ። የለም ይኸውልሽ፣ ኢትዮጵያ ቀብር አልገባም። እስቲ ዴዚ ራሷ አልሄደችም። ማንም የሐዘን እንትን ላኩ ነው የተባለው። የሐዘን እንትን ላኩ፣ የሐዘን መግለጫ ላኩ ነው የተባለው እንጂ ሄዱ አልባል። እቺ ዴዚ ራሱ እናቷ ከሞተች ይቅርታ፣ በሌላ ሰው ስልክ አላነሳልኝ። በእኔ አንዴ ወጥቼ ልደውልላቸው።
ሂድ ተደውልና መረጃው ይዘናል። እሺ አሁን ይሄ ነገር የአዲስ አበባ ፌዴራል ፖሊስ